ራሷ እንዳመጣች ገበናዬን ምናምን መጣበቅ ግዴታ አለባት። እናቴ ናት የኔ ውዴታዬ ገብቶቻል። ዛሴት እኔ መኪና አደጋ ደርሶብኝ ፓራላይዝ ሆኜ ቢሆንስ? እኔ HIV ይዞኝ በሽተኛ በሆንላትስ? እዛው ማንም እየደፈረኝ የሚጠፈጥፈኝ ሰው በሆንስ? ልጅ ያረዳችኝም ትለኛለች። ዛሬ እኔ የሆነ የተሻለ ነገር ስለሆንኩኝ ያረዳችኝም ካለች የእኔ ምቀኛ ናት ማለት ነው። እኔ የቆምኩበትን ቦታ አልፈለገችውም ማለት ነው። በስመ እናት ከበር አድርጋ የእኔ ኑሮ ኮምፕሌን እያደረገችው ነው ማለት ነው። ገብታችኋል? ዛሴት እናንተ እንዴት እንደምትተዋወቁ አላውቅም። እኔ በዚህ ነው የማምንበት። እንደዚህ አይነት እርምጃ በእንደዚህ መንገድ ከተራመዱ እኔ እንደ ቤተሰብ የምጨክንበት ሰው የለም። እናቴ ትሙት በጣም ምን አስበው ነው የሚለውን ነገር ነው የማዳምጠው። የሚገርማቸው ነገር ምን አስበው ዛሴት እንደ ኢትዮጵያዊነት ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባዬ አብሳ እኔ ያልገባኝ ጤፍ አስፈጭቼ ምግብ አብልቻቸው ያውላ ተረሳ። ወደ ምድር ያመጣሻቸው ታዲያ አፈር ፈይተሽ ልታበያቸው ነበር። ይህን እንደ ውለታ ልቆጥሪ ነው። ግዴታሽ ነው። ጤፍ ፈጭቼ ያበሏቸውን ረሱት። ግዴታሽ ነው። ታዲያ አፈር ፈይተሽ ልታበያቸው ነበር። ጤፍ የማስፈጨት አቅሙ ካለሽ ታስፈጫለሽ። ማሽላ ከቻልሽ ማሽላ፣ ገንፎ ከቻልሽ አገንፍተሽ ትሰጫለሽ። ይህ ግዴታችሁን አዳሚ። ይህን እንደ ውለታ እንዳቆጥሩት። እናትን እንኳ እንደዚህ ናት፣ ማሬ ናት። እናት አትሳሳትም ያለው ማን? በትምትል ይወልዳል ጋይስ። የእውነት ይሄ እንባ ይዞ መምጣት ምናምን ጋይስ ሚጥሚጣም ያስለቅሳል። ምንድን ነው? በሳቅ አለቅስ የለ እንደ እኔ እየሳኩ አለቅስ የለን ቀረ እኮ ድሮ እንባ አይቶ ማዘን እንባ አዝኖ ምናምን። እኔ እንደዚያ ነገር አላዝንም። እኔ ታሪክን ነው የምሰማው። ይሄ ስላልክ ምንም አትሰማኝ። ታሪክን ሰምቼ ነው ምን በደል እንደደረሰና እንዳልደረሰ ላይ እኮ ፎከስ ማድረግ። እንባ ምናምን ነገር አያምኖት እንትን እንደዚህ ነገር እንትን አይለኝ። 4 ጀልባ ከኛ ጋር ወጥቶ አንዱ ጀልባ ጠልቆ 3 ጀልባ ያለፍን ሰዎች ነው። እንደዚህ አይነት ነገር እንኳን ያስተናገድን ሰዎች ነው። ይሄ አጉል እንባ የሚያሳምነን ሰዎች አይደለም። እውነት ሀቅ ይዘና ሀቁ ላይ ፎከስ እናደርጋለን። እንባ ይዘ ከመጣ ስፈልግ ጎርፎ ነው ለምን አጥለቅልቆ አይወስድ። ይህን እንዳትጽፉ እግር እናቴ። ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድረሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት አቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱት? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምን አንድና አንድ የእነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽም ነው ጥያቄያቸው። ይህ ነው በቃ ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ። እኛ ሞተን እሱ ይህም የሀቢባ ስራ ነው። ኦልሬዲ እግረኛው ላይ ቀርባ ነው ስለዛ ታሪክ ላይ ስታወራ አይ ቲንክ ቅረቢ ስትባል የቀረበችው እንጂ እሷ አይደል ታሪኩን ያመጣችው። ልታገቢ ነው ወይ ትለኛለች ሀቢባ። እንዴ ጋይስዬ ተብተብ አድርጓ። ረዥም ሰዓት ስንቀመጥ ያስወጣኛል። በእናታችሁ ጊፍት ላኩበት ምናምን አልላችሁም። ተብተብ ኮፒ ሊንክ ምናምን አድርጉታ። 500 ብቻ ነው ኮፒ ሊንክ። እሺ ጌም ስላለ ምናምን ጊፍት ላኩ አልላችሁም፣ ግን እንዳያስወጣን እሱ እንኳን አድርጉ። እሺ ትንንሽ የአበባ ቲክቶክ ምልክት ምናምን እንትን አድርጉት እንዳያስወጣና ጋይስ ድምፅ ብቻ ሲሰማ ያስወጣኛላ። እሺ በእናታችሁ ማንም ፈርቼ እንደዛ ረቦ ሲራቡብኝ በርበሬዎች ሲሸጥ የሁለት ወግ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንደ የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔ ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆችን ስቆጣ እኔ እውነት እኔም ባይተዋ እንዴት እንደሚያደርጉ እንደ እናት እኮ ምን ብቆ
እናት ስለሆንኩኝ ልጆቹ ምን አባሽ አርጉሽ? ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ፣ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞሬ ከዚህ ጋር በር ስር ነው የምተኛው። ሀቢባዬ በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆቅ ላይ ወጣ እቃ ለወጣ በወርድ ልትለበድበኝ ነው የምትነሳው። ኢማን ተደርባ ነው የምትነሳው። አራቱ ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባቸው ነው ማቲ